ተአምሪኪ ማርያም ተሰብከ በኦሪት ይላል 23ኛው አንቀጽ ላይ የማይልጽጌ 23ኛው ስንኝ ላይ ተአምሪኪ ማርያም ተሰብከ በኦሪት ይህ በወንዙ መካከል የቆመው የሚጠመቀው ነው ብሎ ደግሞ የክርስቶስን ቆንዳላ ቆንጠጥ አድርጎ በምልክትነት ወርዶ ያሳየው በርግብ አምሳል ወርዶ መንፈስ ቅዱስ ታይተዋል። እዚህ ሶስቱ አካል ተገልጧል ማለት ነው። ቤተክርስቲያን በዓለም ላይ ማንም ሊሰጠው የማይችለው ብቸኛውን እና በብቸኝነት የምትሰጠው ቀደምት የነበሩ ሊቃውንት እንደሚያገለግሉት ዛሬም ያሉት ሊቃውንት በመንፈስ ቅዱስ መሪነት ያገለግላሉ ማለት ነው። የማይቋረጥ የመንፈስ ቅዱስ አገልግሎት አለ ማለት ነው። መለኮት ካንቺ ስጋነትን ሲነሳ ሰው ሲሆን አንቺን ከሰውነት ሳያጠፋ በዓለም ላይ ትልቁና ማንም ሊሰጠው የማይችለው ብቸኛውን መድኃኒት ቤተክርስቲያናት የምትሰጥ። በሚስጥረ ሥላሴ ውጪ ትምህርት የለንም። ትምህርት በሙሉ የሚጀመር ከሚስጥረ ሥላሴ ነው። ምክንያቱም መሰረት የቤተክርስቲያን መሰረቱ ሚስጥረ ሥላሴ ስለሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ሰነበታችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ አሜን። እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ወርሃ ጽጌን ለመፈጸም የተወሰኑ ቀናት በቀሩን ጊዜ ነው የተገናኘ ነው። በዚህ በወርሃ ጽጌ በቤተክርስቲያናችን በስርዓት አምልኮ የምንፈጽምባቸውን በማይሌቱ የምንገለገልባቸውን ሁለት ዋነኛ መጻሕፍት ሰበካው ድንግልና ማይሌተ ጽጌን ለማየት እየሞከርን ነበርን። ከዛ አስቀድሞ ደግሞ የቅዱስ ያሬድን ወቅቶችን አስመልክቶ ያለውን ምልከታ አይተን ነበር። እንግዲህ ዛሬ ለመፈጸም እንሞክራለን። የተወሰኑ ከማይሌተ ጽጌ የተወሰኑ ስንኞችን አውጥተን ምን እያመለከቱ እንደሆነ ለማየት እንሞክራለን። እጅግ በጣም ሰፊ ናቸው በራሳቸው። እያንዳንዱ አንዱን ብቻ አውጥተን ስንመለከተው የምናየው በጣም ብዙ ሰፋ ያለ ነገር ነው። ያው ባለፈው እንደተነጋገርነው አካሄዱ የማይሌተ ጽጌ አካሄድ ሲጀምር ጀምሮ ከእመቤታችን ተአምርን የተመለከቱ ነገሮች ያነሳና ያው የተአምር መጽሐፍን ምክንያት አድርጎ ስለተጻፈ ማለት ነው። ከዛ በኋላ ግን የእመቤታችንን አስቀድሞ በአምላክ ሕሊና መታሰብን አስቀድሞ ይናገራል። ቅድመ ትሳረር ምድረገነት፣ ምድረገነት ሳትዘጋጅ ሳትፈጠር ጽጌያት በምድር ላይ ሳይታዩ ወራት ሳይመላለሱ በሕሊና አምላክ ዛሃሎ ተአምርኪ በቋይ ተአምርሽ ጠቃሚ የሆነ ተአምርሽ በስሉስ ቅዱስ ዘንድ በአምላክ ሕሊና ታስቦ የነበረ ነው ይላታል። በዚህ ተአምርሽ ብሎ የተገለጠው የእሷ መገለጥ አንደኛ፣ ሁለተኛ ደግሞ በእሷ አማካኝነት የሚሆነው ምስጢረ ሥጋዌን እንደዚሁ ተአምር ብሎ በመውሰድ አስቀድማ በአምላክ ሕሊና ታስባ ትኖር ነበር የሚለውን ትምህርት ከምን ጋር የተያያዘ እንደሆነ ከነገረድነት ጋር የተያያዘ እንደሆነ የአምላክ እናት በመሆኗ የአምላክ እናት ሁና አምላክ የሰውን የባሪያውን መልክ ይዞ ተወልዶ በዚህ ምድር ተመላልሶ በመከራ መስቀል ሙቶ በትንሣኤው ትንሣኤያችንን አብስሮ እንደሚያድነን አስቀድሞ የታሰበ የታቀደ የአምላክ መንገድ እንደሆነ በማሳየት ይጀምራል ማለት ነው። ከነገረድነት ጋር ተአምሯን በማገናኘት ይጀምራል። ተአምር የእመቤታችን ተአምር የቅዱሳን ተአምር ከነገረድነት ጋር የሚጋጭ አይደለም። በዛ መልኩ የተደረገ መስሎ የተሰማ ከሆነ ሊቃውንት ይህንን እንግዲህ አንደኛ የማረም የማስተካከል ኃላፊነት አለባቸው። ቤተክርስቲያን እንግዲህ በመንፈስ ቅዱስ ትመራለች ሲባል ቀደምት የነበሩ ሊቃውንት እንደሚያገለግሉት ዛሬም ያሉት ሊቃውንት በመንፈስ ቅዱስ መሪነት ያገለግላሉ ማለት ነው። የማይቋረጥ የመንፈስ ቅዱስ አገልግሎት አለ ማለት ነው። ስለዚህ በቤተክርስቲያን ትምህርት በአበው ሕሊና ውስጥ በመሆን የተሳሳተ ካለ የማቅናት ስራ የሚሰሩ ሊቃውንት ዛሬም በቤተክርስቲያናችን አሉ። እንዲህ አይነቱ ነገር የሚሰራ ይሆናል፣ የሚስተካከል ይሆናል ማለት ነው። ምክንያቱም ምን ጊዜም ተአምርም ሌሎቹም መጻሕፍት በአጠቃላይ ከቤተክርስቲያን መሰረታዊ የነገረ ድነት ትምህርት ጋር በፍጹም ሊቃረኑ አይገባም። ከተቃረኑ የኛ ሊሆኑ ስለማይችሉ ማለት ነው። የኛም ሊቃውንት ቀደምት ሊቃውንት አባቶቻችን እንደዚሁ ደግሞ የቤተክርስቲያናችን ትውፊትም የቤተክርስቲያናችን በአበው ሕሊና ውስጥ ተሆኖ የተጻፉ መጻሕፍትን በሙሉ የሚያመለክቱት ይሄንኑ ነው። ስለዚህ የአባ ጽጌ ድንግልም ሐሳብ ተአምር እያለ ሲገልጥ የእመቤታችንን ተአምር ከነገረድነት ጋር እየለየ እንዳልሆነ የሚያሳይ ነው ማለት ነው። በዚህ መልኩ የእመቤታችንን ቀድሞ መታሰብ ይናገራል። ከዛ በኋላ ስለ ጽንጸቷ
ከመናገር በፊት ደግሞ በብሉይ ኪዳን ስለተገለጠችባቸው ምሳሌያት የነቢያቱን ትንቢት እያመጣ ይናገራል። ይሄንን አንድ ማሳያ ብቻ ለማየት እንሞክር። ከዛ በኋላ እመቤታችንን በተመለከተ ወደ ምን ነው የሚሄደው ርሰቱ? ያው በቅደም ተከተል ስለሚሄድ ማለት ነው። ተአምርኪ ማርያም ተሰብከ በኦሪት ይላል 23ኛው አንቀጽ ላይ የማይል ጽጌ 23ኛው ስንኝ ላይ ተአምርኪ ማርያም ተሰብከ በኦሪት አመተ ሰናኦኪ ጳጦስ ምስለ መለኮት። እመቤቴ ሆይ ተአምርሽ በኦሪት ተሰበከ፣ ተነገረ፣ ተገለጠ። ይህም ተአምርሽ መች ተገለጠ ቢሉ ጳጦስ የተባለ እጽ ከመለኮት ከሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ እርስ በርስ አንዱ አንዱን ሳያጠፋው ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው ሙሴ ባየ ጊዜ ያን ጊዜ እነሆ ተሰበከ ብሎ ያ ለሙሴ የታየው ተአምር በኋላ የሚመጣው በሐዲስ ኪዳን የሚገለጠው የክርስቶስ ከድንግል ማርያም ክርስቶስ ሥጋ የመንሳቱ ተአምር ምሳሌ እንደሆነ ይናገራል። አሁን እንግዲህ እዚህ ተአምርሽ ብሎ የሚገልጸው ተአምርሽ ተገለጠ ማለት አንደኛ በአንቺ ላይ መለኮት በአንቺ ሲያድር አንቺን ሳያጠፋ፣ መለኮት ካንቺ ሰውነትን ሥጋን ሲነሳ ሲወስድ ሲለብስ አንቺን ሳያቃጥል፣ መለኮት ካንቺ ሥጋነትን ሲነሳ ሰው ሲሆን አንቺን ከሰውነት ሳያጠፋ፣ በዚህ መልኩ ልክ ዕፀ ጳጦስ ከነበልባሉ ጋር ተዋህዶ በፍጹም ህብረት በፍጹም አንድነት ነበልባሉ ዕፀ ጳጦስን እንዳላጠፋው ሐመልማሉን እንዳላጠፋው እንዳላቃጠለው ሁሉ አንቺም በእሳተ መለኮት ሳትቃጠይ ሳትጠፊ፣ መለኮትም ያን ጊዜ ሐመልማሉ እሳቱን እንዳላጠፋው። ሐመልማል እንግዲህ የረጠበ ነገር ስለሆነ በእሳት ላይ ቢጣል እሳቱ ምንም ያህል እንደው ገም ያለ እሳት ካልሆነ ጭስ ይጨስና ከዛ በኋላ እሳቱን ያጠፋዋል። ምክንያቱም ሐመልማሉ እርጥብ ሐመልማል ስለሆነ ውሃነት ያለው ስለሆነ ማለት ነው። ልክ እንደዚህ መለኮት በማህፀንሽ ሲያድር ከስጋሽ ስጋ ከነፍስሽ ነፍስ ሲነሳ እነሆ በስጋ አማካኝነት ከመለኮትነት ሳይጎድል ሳይጠፋ በፍጹም ተዋህዶ አምላክ ሰው አምላክ ሆኖ ካንቺ ተገኘ። ይህም ተአምርሽ ተብሎ ተገለጠ። በእሷ የተደረገ ተአምር ስለሆነ አንድም፣ ሁለተኛ ደግሞ ባለፈውም እንደተነጋገርነው የእመቤታችንን ተአምር ስንመለከት ምንጊዜም የምናደንቀው ስለእመቤታችን የምናደንቀው ምንጊዜም በእውነት ከፍ ያለውና ሊደረስበት የማይችለው ተአምር አምላክን ወልዳ አምላክን የአምላክ እናት ተብላ አምላክን አሳድጋ አምላክን በእጆቿ አቅፋ በጉያዋ አኑራ በግብፅ በረሃ የተንከራተተችበት እናቴ ብሎ እሱ የጠራበት እሷም ልጄ ብላ የምጠራበት ይሄንን የመሰለ ተአምር በዓለም ላይ በእውነት የለም። ቤተክርስቲያን ይሄንን ተአምር ለድንግል ማርያም እንደተሰጠ ዛሬ ደግሞ ለቤተክርስቲያን ደግሞ ተሰጥቶ ቤተክርስቲያን በስጋው ደግሞ አማካኝነት የክርስቶስን ስጋ ቆርሳ የክርስቶስን ደም አፍስሳ ለምእመናን ኑ ብሉ ጠጡ ትላለች። በቤተክርስቲያን ያለው የመጨረሻው ተአምር ቤተክርስቲያን ተአምር አድራጊ ናት መባሏ ለዚህ ነው። ከዚህ በላይ ቤተክርስቲያን ተአምር አትጠየቅም በነገራችን ላይ። ምክንያቱም በዓለም ላይ ትልቁና ማንም ሊሰጠው የማይችለውን ብቸኛውን መድኃኒት ቤተክርስቲያን ናት የምትሰጠው። ሌላው በሙሉ ከዚህ በኋላ የሚመጣ ነው። ለሚገባቸው የሚሆን ከበሽታ የመዳን ሌሎች ችግሮች እክሎች ሲያጋጥሟቸው የሚፈውስ ይሄ ለእያንዳንዱ እንግዲህ ለተገባው የሚሰጥ ነው። በእግዚአብሔር አማካኝነት በቅዱሳን አማካኝነት ለበቃው ሰው የሚሰጥ ነው እንጂ ቤተክርስቲያን በዓለም ላይ ማንም ሊሰጠው የማይችለውን ብቸኛውን እና በብቸኝነት የምትሰጠውን ሰማያዊ ሀብት አላት የተባለችበትን በሰማይ በምድር የሞላች ናት የተባለችበትን ትልቁን ተአምር ስጋውን ደግሞ ለምእመናን ትሰጣለች። ስለዚህ ተአምርን በተመለከተ ስንመለከት እንግዲህ ተአምርን የምናስብበት መንገድ በራሱ አእምሯችን አሁን ባለው እሳቤ ይሄ እንግዲህ ቁሳዊ የሆነ እሳቤ ስለሞላው ዓለሙን በአጠቃላይ ቁሳዊ የሆነ ማንነት በብዙ ሰው ዘንድ ስላለ መንፈሳዊያንን የምንል ሁላችን እንኳን ጭምር ቁሳዊ ማንነታችን የበዛ ስለሆነ ቁሳዊ የሆነውን ያ ማለት ይሄ የሚታየውን ዓለም የሚጠቅመውን ነገር ብቻ ተአምር የሚጠቅመውን ነገር ብቻ ጥሩ አድርገን ስለምንወስድ ነው እንጂ መንፈሳዊው ዓለም ከዚህ ረቂቁ ዓለም ከዚህ ከገዘፈው ዓለም የጠለቀ የራቀና የረቀቀ እንደሆነ
ፍጹም ዘላለማዊነት በሱ እንደሚገኝ ለሚያውቅና አይነ ልቦናው ለበራለት ሰው በቅዳሴያችን ላይ በሀዳፊ ነፍስ በቅዳሴው ላይ ካሁን ሀበደ እግዚኦ አዕይንተ አእምሮ የልቦና አይኖችን አንተ እባክህ ስጠን ወትረኪያ ከይራያ ሁሉ ጊዜ አንተን ያዩ ዘንድ ሁሉ ጊዜ አንተን የሚያዩ የልቦና አይኖችን እባክህ ስጠን እያለ ይለምናል። ለምን? ስጋው ደግሞ ተቀብለናል። ስጋው ደግሞ ከተቀበልን በኋላ አይነ ልቦናችን ካልበራ በስተቀር በዚህ በሚታየው በዚህ በፊዚካል አይናችን ወይም ደግሞ በዚህ በጎላው አይናችን የምናየው ነገር ይሄን የጎላውን ዓለም ብቻ ነው። በዚህ በጎላው ዓለም ውስጥ ደግሞ ሁለት ነገሮች ተጻራሪ ሆነው ይቀመጣሉ። መንፈሳዊውን ዓለም ለማሸነፍ የሚጥር ስጋዊ ማንነት ስላለ ማለት ነው፣ ወይም ደግሞ ቁሳዊ ማንነት ስላለ ማለት ነው። ስለዚህ ስጋው ደግሞ የተቀበልንኛ ከዚህ ማንነት ከፍ ብለን አንተን እንመለከት ዘንድ ሁልጊዜ ወደ አንተ እንመለከት ዘንድ እናይ ዘንድ ሁልጊዜ ማስተዋልን እናገኝ ዘንድ የልቦና አይኖቻችንን አብራለን። ያ ማለት ቁሳዊ የሆነውን ነገር ከማየት ባሻገር የምናይበትን ወደ አንተ የምናይበትን የረቀቀውን ዓለም የምናስተውልበትን መንፈሳዊ የሆነ ማንነታችንን መንፈሳዊ ስጦታችንን የምናስብበትን ይሄንን መንፈሳዊ አይነ ልቦና አብራልን ብለን የምንለምነው ለዚህ ነው። ስጋው ደግሞ ከተቀበልን በኋላም ጭምር ይሄ አይነቱ ልመና የማይቋረጥ ነው። ምክንያቱም ስጋው ደግሞ መቀበል ልክ እርካብ ተረግጦ ወደ ኮርቻ እንደመውጣት ወይም ደግሞ በመሰላል ሲወጡ አንዱን ተረግጦ ወደ ሌላኛው ከፍ እንደማለት ሁሉ ከፍ ማያ መንገድ ስለሆነ ማለት ነው። በዚህ መንገድ ከፍ እንድንል እንለምናለን። ስለዚህ ተአምርን በተመለከተ የምናስበው በተለይ ስለ ተአምር ያለን ምልከታ ሊስተካከል ይገባል። አባ ጽጌ ድንግል ተአምር እያለ በድንግል ማርያም ላይ የተደረገውን ተአምር የሚያመሰግነው ምስጢረ ስጋዌን በተመለከተ ነው። ምክንያቱም ከዚህ በላይ ትልቅ ተአምር ስለሌለ ማለት ነው። ከዛ በኋላ በድንግል ማርያም አማካኝነት የተሰሩት ተአምራትም ከዚህ የተነሳ የሚደረጉ ስለሆኑ እመቤታችን የአምላክ እናት ስለሆነች የአምላክ እናት በመሆኗ በተገኘ ጸጋ በተገኘ ክብርና ቸርነት የሚሰራ የቸርነት ስራ እንደሆነ የሚሰራ የትሩፋት ስራ እንደሆነ ለማሳየት ሲሞክር እንመለከታለን። ከዛ በኋላ ባለፈው እንደተነጋገርነው እንግዲህ በማኅሌተ ጽጌ የመጀመሪያው ነገረ መለኮታዊ ነገርን የሚያስተላልፍ የተወሰኑ ሁለት ስንኞች ከተደረጉ በኋላ እንደ ጸሎት የመሰሉ ሐሳቦች ይመጣሉ። በዚህም ላይ ዘርኤኪ ሙሴ ሊቀ ነቢያት ካለ በኋላ ሙሴን ሊቀ ነቢያት ያየሽ ካለ በኋላ ጸልልን ይባጹቀኪ ሐመልማላዊ ትጸት ሶካ ኃጢአቴ ያዊ ጽጌኪ እሳት አቤቱ አንቺ እመቤቴ እናቴ ሆይ ሐመልማላዊት የሆንሽ እጽ አንቺ በእውነት በአንቺ በሐመልማልነት ሐመልማላዊት በሆንሽ በአንቺ ቅርንጫፎች ልጠለል ይላታል። በአንቺ በቅርንጫፎችሽ ተጠልዬ ልቀመጥ። በእኔ ላይ የኃጢአት ሶክ አለብኝ። ልክ በሾህ የተከበበ ማንነት ያለው አበባ እንዳለ ሁሉ በሾክ የተከበበ ማንነት አለኝ። ይሄ ሾክ የሚለው ኃጢአት ነው። ኃጢአት የሆነ ሾሄን ደግሞ ያ መለኮት የተባለ ያ ነበልባል የተባለ ልጅሽ በነበልባልነት የተገለጠ ልጅሽ ለብልቦ አቃጥሎ እሾህ ኃጢአቴን ከኔ ላይ ያስወግድልኝ ይላታል። ይሄ ልመና ነው። የእመቤታችንን አስቀድሞ በነቢያት የነበረውን ነገር ካሳየ በኋላ አባ ጽጌ ድንግል ጸልልኒ በአጹቅኪ ሐመልማላዊት እጸት ሐመልማላዊት እጽ እመቤቴ ድንግል ማርያም ሆይ በጥላሽ እንድጠለል በቅርንጫፎችሽ እንድጠለል አንቺ አስጠልይኝ ይላታል። በተአምርሽ በረድኤትሽ በጥባቆትሽ በምልጃሽ እንድጠለል አድርጊኝ ካለ በኋላ ሶካ ኃጢአቴ ያውኢ ጽጌኪ እጸት የኔን የኃጢአት የተባለ በእኔ ላይ ያለውን ሾህ የተባለ ኃጢአት ደግሞ ለብልቦ አቃጥሎ ያጠፋ ዘንድ ልጅሽን ማልጅኝ አማልጅኝ በቸርነትሽ ከአንቺ እንዳለ ያድርግኝ እያለ ይለምናታል ማለት ነው። በኦሪት ዘጸአት ምዕራፍ 3 ከቁጥር 1 እስከ 4 ላይ ያለውን ሊቀ ነቢያት ሙሴ ያየውን ያንን ትንቢት ከእመቤታችን ጋር በማገናኘት ተርጉሞ በምሳሌ እመቤታችን እንደተገለጠች አሳይቶ በጸሎት ደግሞ ከእመቤታችን ጋር እንድንገናኝ በዚህ መልኩ ያደርገናል ማለት ነው። እንዲህ አይነት በጣም ብዙ
ስንኞችን በዚህ በማኅሌተ ጽጌ እናገኛለን። እስቲ ሌላ አንድ ደግሞ ስለ ክርስቶስ የተነገረ ደግሞ አንድ ነገር እንመልከት። እንግዲህ እመቤታችን ክርስቶስን ከወለደች በኋላ በድንግልና መኖሯን ከዛ ደግሞ ስለ ክርስቶስ እና ስለ እመቤታችን ያለውንም ነገር አባ ጽጌ ድንግል አልተወውም። ምክንያቱም ቅድም እንዳልነው የታሪኩን ቅደም ተከተል ይዞ ስለሚሄድ እመቤታችን ልጇን ከወለደች በኋላ ደግሞ ከልጇ ጋር የነበራትን ነገር ደግሞ ያሳያል። ለምሳሌ ስለ ልጇ ሲያነሳ በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያት ዘአልቦ ተውሳክ ወይ ሕጸተ 65ኛው ስንኝ ላይ ደግሞ በአንቺ በላዕሌኪ ወበዮርዳኖስ በአንቺ በዮርዳኖስ ወበታቦር በአንቺ በዮርዳኖስ እና በደብረ ታቦር 3 ጊዜ ልጅሽ የሥላሴን የማይደባለቅ የማይቀነስ የማይነዋወጥ ፍጹም ሶስትነትና አንድነት አሳየ ገለጠ። ለውሉደ ሰብ ያሪ ለሥላሴው ገጻተ ለሰው ልጆች በሙሉ ሥላሴነትን የሥላሴን የተለየ አካልነት ሶስትነትን ማለት ነው። በአንድነት እና በሶስትነት የጸና ነው የኛ እምነት። የምናምነው ኦርቶዶክሳዊ የነገረ መለኮት ትምህርታችን የሚጸናው በሚስጥረ ሥላሴ ነው። ከሚስጥረ ሥላሴ ውጪ ትምህርት የለንም። ትምህርት በሙሉ የሚጀመር ከሚስጥረ ሥላሴ ነው። ምክንያቱም መሰረት የቤተክርስቲያን መሰረቷ ሚስጥረ ሥላሴ ስለሆነ ሕይወታችን፣ ትምህርታችን፣ ስነ ምግባራችን ጭምር የሚቀዳ ከሚስጥረ ሥላሴ ነው። ስርዓት አምልኳችን ጭምር የሚቀዳ ከሚስጥረ ሥላሴ ነው። በስርዓት አምልኳችን የምንጸልየው በዕለት ዕለት እንኳን የምንጸልየው ጸሎታችን አባታችን ሆይ የሚል ጸሎት ነው። አባታችን ሆይ የሚለው ጸሎት አባቴ ሆይ በሚለው ሊተካ አይችልም። ሁላችንም በግል እንጸልያለን። ስንጸልይ ግን ሁላችንም አባታችን ሆይ ብለን ነው የምንጸልየው። በግል የምንጸልየው ጸሎቱን እንኳን ሳለ አባታችን ሆይ ብለን እንድንጸልይ ያዘን ክርስቶስ ነው። ምክንያቱም የእግዚአብሔር አባትነት ላመኑት ስመ ውልድና ላገኙት የልጅነትን ስም ላገኙት ስመ ክርስትና ሀብተ ውልድና ላገኙት የልጅነትን ሀብት የክርስትናን ስም ላገኙት በሙሉ የተሰጠ ጸጋ ነው አባትነት። ሁላችን ክርስቲያኖች የሆን የተጠመቅን አባት ብለን እንጠራዋለን። ክርስቶስን አባት ብለን እንጠራዋለን። እግዚአብሔር አባት ብለን ስንጠራው ግን አባትነቱ ለሁላችን እንደሆነ ሁሉ ስንጸልይ ይሄንን ባለመዘንጋት እንጸልያለን። አንድ ሆነን ሳለን ግን እንደ ብዙሃን እንጸልያለን። ምክንያቱም የምንጸልይ ለብቻችን ስላልሆነ ህብረታውያን ስለሆነ በደሌን ይቅር በለኝ ኃጢአቴን ይቅር በለኝ ከማለት ይልቅ በደላችንን ኃጢአታችንን ይቅር በለን ብለን እንጸልያለን። የእኛም ብቻ በደል ሳይሆን በክርስቶስ ክርስቲያን የሆኑትን የሁሉንም በደል ይቅር እንዲል እንጸልያለን። ለብቻችን በቆምንበት ሰዓት ጭምር። ይህ የተቀዳው ከፍጹም ፍቅር ነው። ፍጹም ፍቅር ደግሞ የተገኘ በሚስጥረ ሥላሴ ዘንድ ካለች ከፍቅር ነው። በሶስትነት የሚገለጥ በአንድነት የሚገለጥ ፍቅር ስለሆነ ፍቅር በነገራችን ላይ በሁለት ግዴታ ፍቅር አለ ለመባል ሁለት ነገሮች ኖሩ ይገባል። እኩል የሆኑ ሁለት ነገሮች በሌሉበት መካከል ፍቅር አይኖርም። አንድ ነገር ባለበት ብቻ ፍቅር ያውቃል ሊባል አይችልም። ምክንያቱም ፍቅር የሚገለጠው ሁለት ነገሮች አንዱን በመውደድ ስለሆነ የሚገለጥ ማለት ነው። ከታችና ከላይ ያሉ ከሆኑም ሊገለጥ አይችልም። ፍቅር የግድ እኩል የሆኑ ሁለት ወይም ከዛ በላይ የሆኑ አካላት ናቸው ፍቅርን ሊገልጹ የሚችሉት። እግዚአብሔር ፍቅር ነው ስንል የተገለጠው በሶስት አካል በአንድነት የሚኖር በሚስጥረ ሥላሴ የምናምነው እግዚአብሔር ስላለ ነው። ፍቅር በሥላሴ ዘንድ የተገለጠች ስለሆነች እኛም በፍቅር እንኖር ዘንድ ታዘናል። እግዚአብሔር ፍቅር ነው ብለን እናገራለን። እግዚአብሔር ፍቅር ነው ማለት ፍቅር የሚባል መለኪያ አለ። እግዚአብሔር ተለክቶ በሱ ጸደቀ ማለት አይደለም። ፍቅር በራሱ በእግዚአብሔር የተገለጠ ስለሆነ ነው። ፍቅር እንኳን የታወቀ በእግዚአብሔር ነው ማለት ነው። ቤተክርስቲያን ብዙ ስትሆን አንድ እንደሆነች የምናውቀው በሚስጥረ ሥላሴ። ስለዚህ ሚስጥረ ሥላሴ የትምህርቶቻችን ሁሉ መሰረት ነው። ይሄ የትምህርታችን መሰረት በአንቺ በዮርዳኖስና በደብረ ታቦር ተገለጠ ታየ ይላታል። ምክንያቱም አስቀድሞ በብሉይ ኪዳን የእግዚአብሔር አንድነት በጎላ በተረዳ ይታወቅ ይሰበክ ነበር እንጂ የእግዚአብሔር ሶስትነት አልተገለጠም። ሶስትነት በጎላ በተረዳ የተገለጠ በሐዲስ ኪዳን ነው። በአንቺ ማለት ቅዱስ ገብርኤል ሲያበስራት የልዑል ኃይል
መንፈስ ቅዱስ ያድርብሻል፣ ያጸናሻል፣ የልዑል ኃይልም ይጋርድሻል ብሎ መንፈስ ቅዱስና አብን ይህ የሚወለደው ከሶስት ቅዱስ አንዱ ቅዱስ ነው ብሎ ደግሞ ከሶስት ቅዱስ አንዱ ቅዱስ የሆነ እግዚአብሔር ወልድን ነግሯታል። በሷም ተገልጧል። ከሶስቱ አካል አንዱ አካል ወልድ የተባለ ልጅ ዳግም ከሷ ያላባት የሰውን ባህሪው የሰውን አካሉ አድርጎ ተወልዷል። በዚህ ምስጢረ ሥላሴ ተገልጧል። በዮርዳኖስም በጥምቀቱ ጊዜ እንደዚሁ ወደ ዮርዳኖስ ወንዝ በወረደ ጊዜ ክርስቶስ አንድነት ሶስትነት ተገልጧል። የሚጠመቀው አካል ወልድ ተጠማቂውን ልጄ ብሎ የጠራ እግዚአብሔር አባቱ፣ ይህ የመጣው ደግሞ ልጄ የተባለ ሌላ ማንም አይደለም፣ ይህ በወንዙ መካከል የቆመው የሚጠመቀው ነው ብሎ ደግሞ የክርስቶስን ቆንዳላ ቆንጠጥ አድርጎ በምልክትነት ወርዶ ያሳየው በርግብ አምሳል ወርዶ መንፈስ ቅዱስ ታይተዋል። ስለዚህ ሶስቱ አካል ተገልጧል ማለት ነው። በምሳሌ መገለጣቸውን ማሳየት ነው። በደብረ ታቦርም እንደዚሁ ፍጹም የሆነ መለኮታዊ ብርሃኑን ሲገልጥ እግዚአብሔር ወልድ ኢየሱስ ክርስቶስ ልጄ ብሎ የሚጣራ እግዚአብሔር አብ፣ በነጎድጓድ አካባቢውን የሞላ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ ደግሞ በመካከል በሐዋርያት መካከል ሆኖ ብርሃነ መለኮቱን የገለጠ ሆኖ ታይቷል ማለት ነው። ስለዚህ በአንድነትና ሶስትነት በአንቺ በዮርዳኖስና በደብረ ታቦር ተገልጧል ይላታል። በመጨረሻም ጌታችን አምላካችን መድኃኔ ዓለም ክርስቶስ በሚያደርግበት ጊዜ ጥምቀትን ለቤተ ክርስቲያን ሲሰጥ፣ ለሐዋርያት አጥማቂነትን ሲሰጥ ሲያስተላልፍ እንግዲህ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ መጠመቅ የሚገባ በሶስቱ አካላት ስም እንደሆነ እነዚህ ሶስቱ አካላት በስም የተለዩ በአካል የተለዩ በአንድነት እግዚአብሔር የተባለ በሶስትነት በስም በአካል በግብር የተለየ እንደሆነ አስረግጦ ነግሯቸዋል። ቤተክርስቲያንም ሰጧታል ማለት ነው። ስለዚህ ይህንን አንስተው አባ ጽጌ ድንግል እንደዚሁ ያመሰግናሉ ማለት ነው። ጽጌኪ ድንግል ተአምሪሁ ከሰተ ይሏታል። እመቤቴ ሆይ አበባሽ ተአምሩን ገለጠ፣ ተአምሪሁ ከሰተ ብሎ አሁንም የእሱን ተአምር ይናገራሉ። ወበጸዳሉ አብርሃ ጽልመተ፣ በብርሃኑም ጨለማ የተባለ ግላኦሪትን ወይም ደግሞ ጨለማ የተባለ ድንቁርናን ስለ እግዚአብሔር ያለን እውቀት አስቀድሞ ያልተገለጠ ነበር፣ በጭላንጭል እንደማየት ነበረ። ይሄንን ፍጹም የሆነውን ስለ እግዚአብሔር ያለንን እውቀት ያገኘነው ራሱን ሲገልጥልን ነው እንጂማ ወረሰ የጽልመተ ምስዋሮ መሰወሪያውን ጨለማ አደረገ ብሎ ቅዱስ ዳዊት ተናግሯል። መሰወሪያውን ጨለማ አደረገ ማለት በማይመረመር ማንነት ይኖራል፣ ፍጹም የማይመረመር ሰው ሊቀርበው የማይችለው ማለት ነው። ሲፈቅድ ደግሞ እሹኝና ፈልጉኝ ያገኙኝ ባለ ጊዜ ደግሞ አንድያ ልጁን ልኮ ስለ ራሱ የነገረን የምናውቀውን አሁን ቤተክርስቲያን የምትመሰክረውን ሁሉ ያገኘችው ባለቤቱ በገለጠላት በብርሃኑ አማካኝነት ያንን ጨለማ ድንቁርናን አጥፍቶ ባሳያት ትምህርት እንደሆነ ሲያመለክቱ ወበጸዳሉ አብርሃ ጽልመተ ብለው እንዲህ በማለት ይናገራሉ ማለት ነው። እስቲ ስለ ትንሣኤ የተናገሩትን አንዱ ብቻ እናንሳና እንጨርስ። ከክርስቶስ ጋር ብቻ የተገናኘውን ስላነሳን ማለት ነው። ጽጌኪ ማርያም ከመይጠየቅ ትምህርቶ፣ እመቤቴ ማርያም ሆይ ልጅሽ አበባው ክርስቶስ ትምህርት ምልክቱ ይታወቅ ዘንድ ይረዳ ዘንድ አሉ። በድንግልና ልደቶ ውስተ ሰማያት ዕርገቶ፣ በድንግልና መወለዱ በሰማይ ወደ ሰማይ ማረጉ፣ ይሄን የመሳሰለውን በሙሉ የሚመረምር የሚጠይቅ የሚፈልግ እውነትነቱን ማረጋገጥ የሚፈልግ ካለ ወይም ደግሞ እመ ኢያምነ ሰሚዖ እሙታን ተንሥኦቶ፣ ከሙታን ተለይቶ መነሳቱን ሰምቶ የማያምን ካለ፣ በዚህ ሁሉ ጥርጥር ያለበት ካለ ይላሉ አባ ጽጌ ድንግል። አንድ ማስረጃ ሊያመጡ ነው፣ ታላቅ ተአምር ሊያመጡ ነው። አሁን ሊጠቅሱ ነው፣ ስለ ተአምር እያነሱ ስለሆነ ማለት ነው። እነዚህም በሙሉ የሚያስረዳ አንድ ተአምር አለ እያሉ ነው። ሀበ መቃብሩ ለለአሙ ለብርሃነ ሰማይ ርደቱ፣ በየዓመቱ በመቃብሩ ላይ የሚወርደውን
ከሰማይ የሚወርደውን ብርሃን አይቶ ይላሉ ይባ ወይራ ዘይነብብ ከንቶ አይቶ ተረድቶ ክፉ የሚናገር መወለዱን መውረዱን የማያምን ሞትና ትንሣኤውን ሊመሰክር የማያምን መነሳቱን የማያምን ሰው ቢኖር በመቃብሩ ላይ በየጊዜው በየዓመቱ የሚወርደውን ከሰማይ የሚወርደውን ብርሃን አይቶ የሚናገረውን ከንቱ ነገር ከመናገር ያቁም፣ አይቶ ይከልከል ይላሉ። ይህ ትልቅ ብርሃን ትልቅ ተአምር ነው። እንግዲህ እስካሁን ድረስ ያለማቋረጥ በዓለም ላይ የሚደረግ የክርስቶስ ተአምር ነው። ይህ ብርሃን የትንሣኤው ብርሃን ይባላል። እኛም ኢትዮጵያውያን በትንሣኤው ሌሊት አባታችን ቅዱስ ያሬድ እንዳለው ፈኑ ዲቤነ ብርሃነከ ወደኛ ብርሃንን ላክልን እያለ እንደዘመረው እኛም የትንሣኤውን ብርሃን እየዘመርን ጧፍ አብርተን ቤተክርስቲያን በጧፍ ብርሃን ብቻ ሆነን እንዘምራለን። ይሄ በጧፍ ብርሃን ብቻ ሆነን የምንዘምረው መዝሙር እንደው ዝም ብሎ ጧፍ ማብራቱ ደስ ስለሚል እንደው ስናየው ለዓይናችን ስለሚያምር አይደለም። ይህ ትልቅ ምሳሌነት ያለው ትልቅ የሥርዓት አምልኮ ትርጉም ያለው ነው። የምናበራው ጧፍና በዛ መካከል በጨለማ ውስጥ ያንን ብርሃን ብቻ ማየታችን የሚያመለክተው በየዓመቱ አባ ጽጌ ድንግል እንደነገረን በክርስቶስ መቃብር ላይ የትንሣኤው ቀን ላይ የሚወርደውን የትንሣኤውን ብርሃን የሚያመለክት ነው። ሆሊ ፋየር ይባላል የትንሣኤው ብርሃን። በ2018 ዓመተ ምህረት ይመስለኛል በፈረንጆች በዓለም ላይ እንግዲህ ለመታወቅ በቢቢሲ አማካኝነት ዓለም እንዲያየው ተደርጎ ነበር። ከዛ በፊት በቤተክርስቲያን የሚታወቅ ነው። ይሄ ግን ዓለም ለማየት ተከልክሎ ነበር። አይኑን ልክ እንደዚህ ሰው አባ ጽጌ ድንግል እንደሚለው ከንቱ እየተናገረ ትንሣኤውን አላምንም እያለ የሚታየው ምልክት እንኳን ዓለም እንዲያይ ተደብቆ ይቆይ ነበረ። ከዛ በኋላ ከ2018 በኋላ ይመስለኛል በይፋ በዓለም አቀፍ የዜና አውታሮች ጭምር የሚታይ ነገር ሆኗል። ይህ ተአምር በእውነት ለእኛ ለምናምን አይደለም። አባ ጽጌ ድንግልም እንዳለው ለማያምኑት የተደረገ ተአምር ነው። ለእኛ የተለየ ተአምር ሊነገረን አይገባም፣ አንፈልግምም። ክርስቶስ ሰው ሆኖ ሰውን አምላክ አድርጓል የሚለው ትምህርታችን በቤተክርስቲያን የሚደረገው ምስጢር በሙሉ ይሄ ከአቅም በላይ ከአእምሮ በላይ ነው። ለዚህ የተለየ ተአምር ፈላጊዎች አይደለም። በክርስቶስ መቃብር ላይ የሚወርደው በየዓመቱ የሚወርደው ይህ ብርሃን ግን ለማያምኑት የክርስቶስን ትንሣኤ የሚመሰክር ተአምር ነው። በየዓመቱ ምንጊዜም በዕለተ ቀዳሚት በክርስቶስ መቃብር ላይ የግሪክ ቤተክርስቲያን አለች። በዛ ቤተክርስቲያን ውስጥ በኢየሩሳሌም ያሉት የግሪክ ጳጳስ ይገቡና ጸሎት ይጸልያሉ። ብቻቸውን ይገባሉ። ሁለት የተለያዩ ትልልቅ ሻማዎችን ይዘው ነው የሚገቡት። ከዛ ወደ ውስጥ ከገቡ በኋላ ወደ ክርስቶስ መቃብር ከገቡ በኋላ ሰግደው ይቆሙና ጸሎት ይጸልያሉ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የሚለውን ምስጋናና የመሳሰሉ በግሪክ በዚህ በምስራቅ ኦርቶዶክሶች ዘንድ የሚታወቁ ጸሎቶች አሉ። እነሱን ጸሎቶች ይጸልያሉ። ከዛ በኋላ አምደ ብርሃን ይወርዳል። ይሄ አምደ ብርሃን ከወረደ በኋላ ከዚህ ከአምደ ብርሃኑ ላይ እንግዲህ አምደ ብርሃን የሚወርደው በክርስቶስ የመቃብር ላይ ነው የሚወርደው። ከሰማይ ወርዶ በዛ ላይ ያበራል። እነዚህን ሁለት ሻማዎች ከዛ አምደ ብርሃን ከሚገኘው ብርሃን ይለኩሳሉ እኒህ ጳጳስ። ከዚህ በኋላ ይወጡና ለሕዝቡ ሁሉ ያዳርሳሉ። ያ የትንሣኤው ብርሃን የተባለው ሆሊ ፋየር ብለን ወይም ደግሞ ቅዱሱ ብርሃን ቅዱሱ እሳት የሚባለው እስከ 1 ሰዓት ድረስ ሰዎች ይነኩታል፣ ግን አያቃጥላቸውም። ብርሃን ብቻ ስለሆነ ማለት ነው። የትንሣኤውን የክርስቶስን መነሳት የሚያሳይ ብርሃን ብቻ ነው። ስለዚህ ያለማቋረጥ ይሄ እስካሁን ድረስ እንግዲህ ባለፈው ትንሣኤ ሲደረግ እንደዚሁ ወርዷል። ባለማቋረጥ በክርስቶስ መቃብር ላይ የሚወርድ ነው። ይሄንን ነው አባ ጽጌ ድንግል ይሄንን አይቶ ይፈር፣ ይሄንን አይቶ ከመናገር አላምንም ከማለት ይከልከል እያለ የሚናገረው ይሄንን ነው። በእኛም በተአምረ ማርያም እንግዲህ ኢትዮጵያዊ ሁልጊዜ ወደ ኢየሩሳሌም እየሄደ ይህንን ብርሃን ለማየት ኢትዮጵያውያን እየሄዱ ይህንን ብርሃን ለማየት
ወደ ኢየሩሳሌም እንደሚሰበሰቡ እንደሚጓዙ ከነገረ በኋላ ታምረ ማርያም ከመካከል ግን ክፉዎች ተነጋግረው ይሄ መልከ ጥፉ ጥቁር የሆነ ሰው በእኛ ህብረት እንዴት ይቀመጣል ብለው እንዳስወጡት እመቤታችንን በቆመችበት አንጻር ቆሞ እያለቀሰ እንደለመናት እመቤታችንን በሱ እጅ ላይ ይሄንን ብርሃን እንዳወረደች እነሱ በሚጠብቁበት ቦታ ሳይሆን በሱ እጅ ላይ እንዳወረደች ተአምር ተጽፎ እናገኛለን። በዕለተ ትንሣኤ የምናነበው ተአምር ይሄን ተአምር ነው። ስለዚህ ይሄንን ብርሃን ቅዱስ ያሬድም በተመስጦ ሆኖ ይፈልገዋል፣ ወደኛ ላክልን እያለ ይለምናል። እኛም ከቅዱስ ያሬድ ተምረን በቤተ ክርስቲያን በትንሣኤው ቀን ጧፍ ለኩሰን ሌሎቹን ብርሃን የሚሰጡ ነገሮችን በሙሉ አጥፍተን የጧፍ ብርሃን ብቻ እያየን ወደኛ ላክልን፣ አማናዊውን የትንሣኤውን ብርሃን ወደኛ ላክልን እያል እንዘምራለን። በጣም ብዙ ሌሎች ጉዳዮችን ያነሳል። ለምሳሌ እመቤታችንን ወደ መቃብር መውረድ፣ ወደ መቃብር መሄድ፣ ወደ ልጇ መቃብር እንዴት ብላ እንደሄደች ያነሳል። ትዕምርተ ሞቱ ለጽጌኪ ዓለም ጽልመተ ድኅረ ተከርነ፣ የልጅሽ የአበባሽ የክርስቶስ ሞት ምልክት ይሆን ዘንድ ዓለም በሙሉ ጨለማ ሆኖ በተዋጠ ጊዜ ገይሰኪ በአስቆቆ ውሃ በስጋው ተደፍነ፣ የልጅሽ የከበረ ስጋ ወደ ተቀበረበት ቦታ በለቅሶ ሄድሽ ይላታል። እመቤታችን እያለቀሽ ወደዛ ሄድሽ። ስትሄጂ ግን አላገኘሽውም። በትንሣኤ ተነስቶ አገኘሽው። ትንሣኤውን አየሽ። ልጄ ሆይ በእውነት ተነሳ ብለሽ ጠየቅሽው። በደስታም አቀፍሽው፣ ሳምሽው እያለ ያንን የትንሣኤውን ተአምር ጭምር ከእመቤታችን ጋር አገናኝቶ ይናገራል። ያው እመቤታችን ትንሣኤውን ለማየት ከሄዱት ቅዱሳን አንስት መካከል ናት። ትንሣኤውንም ደግሞ ካዩት መካከል ናት ማለት ነው። እንግዲህ በእናት አንጀት ወደ ተቀበረበት ቦታ በለቅሶ በእንባ ገይሰኪ በአስቆቆ ውሃ በስጋው ተደፍነ፣ በስጋው የከበረ ስጋ ወደ ተቀበረበት ቦታ በለቅሶ በሐዘን ሄድሽ፣ ተነስቶ አገኘሽው ብሎ በዛ መካከል ያለውን ደግሞ የትንሣኤውን ደስታ ደግሞ እንደዚሁ የክርስቶስን ትንሣኤ በዚህ መልኩ እነዚህ በመሳሰሉ ጉዳዮች ሲያነሳ እንመለከታለን ማለት ነው። ወደ በኋላ ስንሄድ ሰማዕታቱን ነገርም ያነሳል። ሰማዕታቱን እመቤታችን በተአምር እንዳጸናቻቸው እያነሳ ሲነግረንም ደግሞ እንመለከታለን። ለምሳሌ ተአምረ ፍቅርኪ ማርያም ይገብር መንክረ ይላታል። እመቤቴ ሆይ የተአምርሽ ፍቅር ብዙ ድንቅ ነገር ያደርጋል ይላታል። አሁን የተአምርሽ ፍቅር የተባለ አሁን ተአምር ልጇ አድርገን ከወሰድን የልጅሽ ፍቅር ብዙ ነገርን ያደርጋል ይላታል። ስለ ሰማዕታቱ ስለሚናገር እንዘ ጻዕረ ሞት ያረስው ያስተጥም መሪራ ምን ያደርጋል ብትይኝ የልጅሽ የተአምርሽ ፍቅር ስለሱ መውደድ ብለው የሞትን ነገር ይረሱታል፣ ሞትን ያስረሳል። የሚመረውን ደግሞ እንዲጥም ያደርጋል። የሚመር የተባለውን ሞትን ያስረሳል። የሚመር የተባለ ሞትን አስረስቶ ደግሞ የሚበር የተባለ ሞትን አስረስቶ ሕይወት የተባለ ጣዕም ያለውን ነገር ይሰጣል። በሞት የሚገኘውን ሕይወት ጣዕምን ሰማዕታት እንዲቀምሱት ያደርጋል። ሞትን እንዲረሱት ያደርጋቸዋል። ለምን ቢባል በመዓዛ ጽጌኪ ለዘበአውደ ስም ሰክረ፣ በመዓዛ ጽጌኪ ማርያም ለዘበአውደ ስም ሰክረ፣ እመቤቴ ሆይ በአበባሽ መዓዛ በአደባባይ በምስክር አደባባይ የሰከሩ ይላቸዋል። መዓዛ አስክሯቸው፣ መዓዛው ፍጹም ለይቷቸው ስኩራነ መንፈስ የሆኑ ሰማዕታት ውግረተ አይባን ይመስሎ ሐሰረ ቢወገሩ እንኳን የድንጋዩ ክምር ልክ እንደ ገለባ ክምር ይመስላቸዋል። ገለባ በላያቸው ላይ የተበተነ አይመስላቸው። እየተወገሩ ነው በድንጋይ ሰውነታቸው በድንጋይ የተቀጠቀጠ ነው። ግን ያ የድንጋዩ መከመር እንደው ድንጋይ አይደለም፣ እንደ ገለባ እንኳን አይከብዳቸውም። ልክ እንደ ገለባ እንደመሸከም ሆኖ ይቆጥሩታል። እሳትኒ ማየ ባሕር ቆሪረ፣ እሳቱን ደግሞ የቀዘቀዘ ባህር አድርጎ
ያሰማቸዋል። አሁን ይሄ ማለት አይሰማቸውም ማለት አይደለም። ሰማዕታት ሰማዕትነት ሲቀበሉ አይሰማቸውም፣ መከራው አይሰማቸውም ማለት አይደለም። ሰውነታቸው መከራ በመቀበል ይደክማል፣ መከራ በመቀበል ይጎሰቁላል። ነገር ግን እሱ እንዳለው ደራሲው እንዳለው አባ ጽጌ ድንግል እንዳለው እነዚህ ሰዎች በክርስቶስ ፍቅር የሰከሩ ናቸው፣ ስኩራነ መንፈስ ናቸው። የክርስቶስ ፍቅር ከሁሉ በላይ በልጦባቸዋል። የአበባሽ መዓዛ ብሏታል ድንግል ማርያም። ያንቺ የአበባሽ መዓዛ፣ አበባ የተባለ የልጇ መዓዛ፣ የልጇ ፍቅር ስላሰከራቸው በድንጋይ መወገርን ልክ እንደ ገለባ እንደመሸከም ገለባ ሰው ተሸክሞ ሲሄድ ምንም እንደተሸከመ እንደማይመስለው ሁሉ ማለት ነው። ልክ እንደዛ የመረረውን ደግሞ ጣዕም ያለው ጥፍጥና ያለው አድርገው ሞትን ፈጽመው የማይፈሩ ሁሉ እሳቱን ደግሞ ፍጹም የቀዘቀዘ ባህር የቀዘቀዘ ውሃ አድርገው እንዲሰማቸው ያደርጋል። ከህመሙ ባሻገር የሚገኘው ከክርስቶስ ጋር የመኖር ደስታ እነዚህም በሙሉ ያስረሳል እያለ አባ ጽጌ ድንግል ይናገራል ማለት ነው። በመጨረሻም እንግዲህ መልአ ተአምርኪ ኩሉ ዓለም አድባረኒ በዝነ ጽጌሁ ከደነ ይላታል። እመቤቴ ሆይ ተአምርሽ በዓለም ሁሉ መላ፣ ተራሮችን ሁሉ በጽጌ አሸበረቀ ከደነ ይላታል። አዎ የልጇ ተአምር የተባለ ልጇ ዓለምን በሙሉ መልቷል። በዓለም በሙሉ ታውቋል። በዓለም በሙሉ አምላክ ወልድ አምላክ ተብሎ ተሰብኳል። አምላክ ወልድ አምላክ ተብሎ በሚሰበክበት በሁሉ ቦታ የሷ ስም ይነሳል። ምክንያቱም አምላክ ወልድ አምላክ ስንል አምላክን የወለደች አምላክን ወደዚህ ምድር እንዲመጣ ይሁንታ የሰጠች እሺ ይሁን እሺ በጀ ያለች ይሁንብኝ ያለች ድንግል ማርያም ደግሞ አብራ ትነሳለች። ተአምርሽ ተብሎ ልጇ ሲገለጥ የአንቺ ተአምር መባሉ ተአምርሽ መባሉ የልጇ ተአምር የልጇ አምላክነት በተገለጠበት ሁሉ የድንግል ማርያም ስም እንደማይቀር ሲያስረዳ መልአ ተአምርኪ ኩሉ ዓለም ተአምርሽ በዓለም ሁሉ መላ። አንድም አንቺ የሰራሽው ተአምር በዓለም ሁሉ መላ። ስለ እመቤታችን የማይናገር አንደበት የለም። አውቆ ከተዘጋ አንደበት ባሻገር ወይም ደግሞ አውጦ ከተዘጋ አንደበት ውጪ ስለ እመቤታችን የማይናገር አንደበት የለም። ስለ ተአምሯ የማይመሰክር አንደበት የለም። ስለ ተአምሯ የምንመሰክረው ግን በዚህ በቁሳዊው ዓለም ስለ ቁሳዊ ነገሮቻችን በሙሉ ጠይቀን ስለተመለሰልን መሆን የለበትም። መዝሙሮቻችንም ከዚህ መላቀቅ አለባቸው። ምስጋና የምናቀርበው ስለተደረገልን ስለተሰጠን ሰማያዊ ሀብት ነው። ለዚህ ነው ቅዳሴያችን በአንድም ቦታ ምድራዊ የሆነውን ነገር በመንፈሳዊ በረከት ከመባረክ ውጪ ምድራዊ በሆነ ሐሳብ እንድናስበው የማይገፋፋን። ካህኑ ሰማያዊ በሆነ በረከት ባርካቸው፣ መንፈሳዊ በሆነ በረከት ባርካቸው እያለ ነው የሚጸልየው። እኛንም እግዚአብሔር ይባርካችሁ ሲለን በሁሉ በረከት መንፈሳዊ ነው የሚለን። በበረከት በመንፈሳዊ በረከት ሁሉ ይባርካችሁ ነው የሚለን። ለምን? የመንፈሳዊ በረከት ጉዳይ ነው ወደ ቤተክርስቲያን የሚሰበስበን። በስጋ በረከት መባረክማ ለመንፈሳዊ በረከት ምን ጊዜም ዋስትና ሆኖ አያውቅም። አዎ በስጋችን ለምሳሌ አግብቶ የሚኖር ወጦ ወርዶ ሰርቶ ልጆችን አሳድጎ መኖር አለበት። ይሄን ሲያደርግ ግን መንፈሳዊ ከሆነው ሀብት መንፈሳዊ ከሆነው በረከት ወጦ ተላቆ መሆን የለበትም። መሰረታዊው ዓላማ ሊዘነጋ የማይገባው ሰው ቢያገባ መንግስተ ሰማያትን ለመውረስ ነው። ሰው ቢመነኩስ መንግስተ ሰማያትን ለመውረስ ነው። ሰው ብቻውን ቢኖር መንግስተ ሰማያትን ለመውረስ ነው። ከዚህ የተለየ ምንም አይነት ሐሳብ የለው። ከዚህ የተለየ ሐሳብ ያለው ካለ መጀመሪያም ጀምሮ እውነትነትን ለምን እንደተፈጠረ ዓለም እንዴት ተፈጠረ የሚለውን በትክክል አልተረዳም ማለት ነው። የተፈጠርነው የምንኖረው የዓለም ታሪክም የሚሄደው ወደ አንድ ቦታ ነው። ዓለም ታሪኳ የታወቀ ነው። መነሻ አለው ታሪኳ፣ መጨረሻም አለው። የዓለም ታሪክ የሚሄደው ወደ ክርስቶስ መምጣት ነው። ስለዚህ መንፈሳዊ ወደ ሆነው በረከት ነው ቅዳሴያችን የሚገፋን። ተአምርም ሲባል እንደዚሁ መንፈሳዊ የሆነውን ተአምር ፍለጋ ነው። መንፈሳዊ የሆነው ተአምር ማለት ከመንፈሳዊ ምስጢራት እንድንካፈል የሚያደርገን
ተአምር ማለት ነው። ወደ ቤተ ክርስቲያን የሚመልሰን የቤተ ክርስቲያንን ምስጢራት የቤተ ክርስቲያን ሀብት እንድንካፈል የሚረዳን ማለት ነው። ተአምር ወደ ቤተ ክርስቲያን ካልመራን፣ ወደ ምስጢራት ቤተ ክርስቲያን ካላመጣን፣ ወደ ንስሐ ካልመራን፣ ወደ ስጋው ደግሞ ካልመራን፣ ወደ መንፈሳዊነት ካልመራን ተአምር አይደለም፣ ተአምር ሊሆን አይችልም። ተአምር ከነዚህ ጋር ብቻ የተገናኘ። ስለዚህ ህይወታችን ተጓደለ፣ ህይወታችን ሞላ የሚል አይነት መዝሙርም ህይወታችን ተጎደለ፣ ህይወታችንም ሞላ የሚል አይነት ስብከትም አይደለም አሁን የሚያስፈልገን። እንዲህ አይነቱ ስብከትና ትምህርት፣ እንዲህ አይነቱ ስብከትና ዝማሬ የበለጠ እኛን ቁሳዊ ከሆነው ዓለም ጋር የበለጠ እንዲያጣብቀን የሚያደርግ ነው። ይሄንን ልንተው ይገባል። ቤተክርስቲያን ከዚህ በላይ ናት፣ ከፍ ያለች ናት። የምሰበስበንም ለዚህ አይደለም። አዎ በሚገባ በዚህ ዓለም እንድንኖር ያስፈልጋል። አዎ ችግሮቻችን በሙሉ እንዲፈቱ ያስፈልጋል። ችግሮቻችን ግን የሚፈቱት መንፈሳዊ በሆነው መንገድ ነው። ስላጣን ስላገኘን አይደለም። ሰው አጦ ነጥቶ ቢሞት ነፍሱ ኃጢአት፣ ነፍሱ በደል፣ ነፍሱ ድህነትን ይዛ አትሄድም። ሰው ታሞ ማቆ ቢሞት ነፍሱ ህመምን ይዛ አትሄድም። ሰው ደልቶት ኑሮ ቢሞት ድሎትን ይዛ አትሄድም ነፍሱ። ሰው ሀብታም ሆኖ ቢሞት ሀብቱን ይዛ አትሄድም ነፍሱ። ሰው በዚህ ምድር ያለውን መልካሙን ስራና ከክርስቶስ ጋር ያለውን ህይወቱን ነው ነፍሱ ይዛ የምትሄደው። ቤተክርስቲያን ያለችው ለዚህ። ስለዚህ የተወዳችሁ ምእመናን በዚህ በወርሃ ጽጌ ትልቁ ልናስተውል የሚገባን ነገር ይሄ ነው። አበቦች በጊዜያቸው አብበዋል። አበባነታቸውን ግን ማበባቸውን፣ ማማራቸውን፣ ጌጥነታቸውን ግን ይዘው አይቀጥሉም። ጊዜ ይመጣል፣ እነሱም ይረግፋሉ። የኛም ጊዜ አለ። ጊዜያችን አሁን ነው። መንፈሳዊ ስራ የምንሰራበት፣ ንስሐ የምንገባበት፣ ስጋው ደግሞ የምንቀበልበት፣ ከቤተክርስቲያን ጋር የምንሆንበት፣ መንፈሳዊ የሆነውን ሐሳብ የምናስብበት ጊዜያችን ይሄ ነው። ያለበለዛ ወደ መቃብር ከወረድን በኋላ እነዚህ በሙሉ ሊሆኑ አይችሉም። ጊዜ ሲያበቃ ሊሆኑ አይችሉም። አሁን ያለን ሀብት፣ አሁን ያለን ንብረት፣ አሁን ያለን ዕውቀት፣ አሁን ያለን መደላደል፣ እነዚህ በሙሉ ደግሞ ጊዜያውያን ናቸው። ጊዜ ይለውጣቸዋል። ጊዜ ሲለውጣቸው ሀብቱ ወደ ድህነት፣ ጤና ወደ ማጣት፣ ድሎቱ ወደ ጉስቁልና ያመራል። በእነዚህ ሁሉ መለዋወጦች ውስጥ የማንለዋወጠው ከክርስቶስ ጋር ያለን ግንኙነት ነው። አሁን ተስፋ መቁረጥ የያዘን ኑሮ የከበደን ሰዎች ደግሞ በዚህ አይቀጥልም። እግዚአብሔርን ከማመንና ከእግዚአብሔር ጋር በመኖር መካከል ለኛ የሆነው ለህይወታችን የሚበቃው ሁሉ ይሰጠናል። ከህይወታችን በላይ የሆነውን ከፈለግን ምናልባት እግዚአብሔር በዛ እንዳንጠፋ ይከለክለናል። አንድ የጸሎታችን ቅዱስ ዮሐንስ አፈወርቅ ጸሎት ጸልየን መልስ ስለማግኘት ሲናገር ለጸሎታችን መልስ የሚሰጠው በማድረግ ብቻ አይደለም ይላል፣ በመከልከል ጭምር ነው። የጸለይነው ጸሎት፣ የለመንነው ልመና፣ ያሰብነው ሐሳብ የሚያጠፋን እንጂ የማያለማን ከሆነ፣ መንፈሳዊ ከማድረግ ይልቅ ስጋዊ የሚያደርገን ከሆነ እግዚአብሔር ባለመስጠት ጸሎታችንን ይሰማል። ስለዚህ አሁን ያለን በሙሉ የሚቀጥል እንዳልሆነ ልናስብ፣ ጊዜ ተለዋዋጭ እንደሆነ ልናስብ፣ የማይጠልቅ ፀሐይ የማይጠፋ ብርሃን የተባለ በዘመናት ጸንቶ የሚኖር ክርስቶስ ከኛ ጋር ለመኖር ዘወትር በቤተክርስቲያን እንዳለ ልናስብ፣ ከምንም በላይ ህይወትን ትርጉም የሚሰጣት ከክርስቶስ ጋር መኖራችን እንደሆነ እንድናስብ ይሄ ወርሃ ጽጌ ያሳየናል። እግዚአብሔር አምላካችን እንግዲህ ዘንድሮን በዚህ መልኩ ክረምት አልፎ እንድንዘምር እንዳበቃን ሁሉ ለሚቀጥለው ዓመትም ደግሞ በቸርነት እንዲያቆየን፣ የንስሐ ዕድሜ እንዲያደርግልን፣ የሰማነውን ቃል በልቦናችን አሳድሮ 30 60 መቶ ያማረ ፍሬ እንድናፈላ ከክርስቶስ ጋር እንድንኖር እንዲፈቅድልን የእሱ መልካም ፍቃድ ይሁንልን።